እንግዲህ የዮዲትና የእናቷ ክፋት እንደቀጠለ ነው። እጅግ በጣም ያሳዝናል። በድጋሚ ወንድዬን ነፍሰ ጡር ነኝ በማለትም አታለለችና ወደ ቤቱ እንዲመልሳት አደረገች። የወንድዬ እናትም ከልጄ ልጅ የሚበልጥብኝ የለም ችግር የለውም አሉ። አለም አሁን ትገለኛለች እያለች እየተጨነቀችና ራሷን ከዮዲት ማምለጥ እንዴት እንዳለባት ስፖርት እየሰራችም እንዲሁም ደግሞ የተለያዩ ምግቦችን እየበላች ትገኛለች። ሌላው እንግዲህ ዮርዲ ደግሞ የዮዲት የአክስት ልጅ ናት። ይገርማል። አክስቷን ልጅ ለእኔ ቢጤ ልሰጠው ያዘጋጀውን ልብስ አለ እሱን እሰጥሻለሁ ብላ ልቧን ሰበረቻት። የዮዲት እናት በጣም አሳፋሪ ድርጊት በሰራተኛዋ በፀሐይ ላይ ያደርጋሉ። ዮዲት አሁን ወደ ባሏ ቤት ከመንጣቷ ማዘርን መበቀል ጀመረች። የሚጠጡትን የአጃ አጥቤት ቀምታ ለራሷ ጠጣችው። በጣም ያሳዝናል። ሌላው እንግዲህ የወርዲን ምን ትበያለሽ፣ ምን ትፈልጊያለሽ በማለት የዮዲት እናት አባዬ ጠየቋት። እርሳቸውም ሲጠይቋት እሷም ምንም አልበላውም ጠዋት ቁርስ በልቻለሁ አለች። እስካሁን በጧቱ ብቻ አሏት። አዎ አባዬ አለች። ከዛም እርሳቸውም ሰራተኛዋን ጠርተው ምግብ ምን አዘጋጅተሻል ብለው ጠየቋት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። የእናት ግፍ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ የዮዲት በጣም በሚያሳዝን ሁኔታ የወንድዬን እናት እየተበቀለቻቸው ትገኛለች። ነፍሰ ጡር ነኝ በማለትም የውሸት ይዛ እቤት ገባች። አሁን ላይ እያደረገች ያለችው አሁን አለምንና ማዘርን መበቀል ነው። የዮዲት ነፍሰ ጡር ሳኮን ወንድዬን የምታሸንፍበት አማራጯ ይሄ ነበረ። የዮዲት እናት በጣም አረመኔና ጨካኝ ናቸው። ነፍሰ ጡር ነኝ በይና ሂጂና ግቢ ብለው እዛ ገባች። እንድትገባም አደረገች። በወንድሟ ጋም ተደራደረች። ወንድዬ ይደውላል ወይስ አይደውልም? ከደወለ 10,000 ብር እሰጥሻለሁ፣ ካልደወለ ደግሞ በቃ 10,000 ብር ትሰጭኛለች ተባብለው ተወራረዱ። ግን ደግሞ ወንድዬ ካሰበ ካወጣ ካወረደ በኋላ እናቱንም እንዴት እያሰቃየች የነበረውን በሙሉ አሰበ። እናም በጥሩ ነገር ተረጎመው። እማዬ ምናልባት የዮዲት እኮ የሆርመን መቀያየር ስላለ ሆርመኗ ከፍ ብሎ ነው አንቺን እንደዛ ያረገችች ወይም ጸባዋ የተቀየረው አለች። እናትየዋም ሊሆን ይችላል ልጄ አሉት። በዚህን ጊዜ አለም ይቅርታ አድርግልኝ፣ እሷ ድሮም ጀምራ ነው አንድ ቀንም ጥሩ ነገር አይቼባት አላቅም። ይቅርታ አድርግልኝ ግን ይሄን ስላልኩ እዚህ ከመጣች አውጥታችሁ አጥሉኝም አደለ? ለውሬ አትሰጡኝም፣ ታግዙኛላችሁ አደል? እያለች በጥያቄ ወንድዬን አናበዘችው። እሱም እስኪ ዝም በይ አላት። እና ለምን ዝም ትላላችሁ? አትመልሱልኝም? አውጥታችሁ ልትጥሉኝ ነው አለቻቸው። አትመታሽም፣ አይዞሽ። እሱን እንኳ አልሰማዋትም ማዘር፣ እሷ ቀላል ትቀጣናለች እንዴ ሁላችንንም አለች። ሌላው እንግዲህ ወንድዬ ነፍሰ ጡር ናት ብሎ ወንድሟ ከነገረው በኋላ መጨነቅ ማሰብ ጀመረ። እያንዳንዱ ነገር እናቱ ላይ ያደረሰችበት ግፍ ፊቱ ይመጣ ጀመረ። ነገር ግን አማራጭ የለውም አምኖ ከመቀበል ውጭ። እናም አሁን ላይ ምን ላደርግ፣ እናቴን የበደለቻት በደልስ በጣም ይከብዳል እኮ እንዴት ነው ነገሩ እያለ ማጨናነቅ ጀመረ። ከራሱም ጋር ተጣላ። ወንድዬ ልጄ ምን ሆነ ነው ብለው ማዘርም ጠየቁት። እማዬ ምን እንደምልሽ አላቅም፣ የዮዲት ነፍሰ ጡር ናት፣ ግን ደግሞ አንቺን ባደረገች ነገር ሳስታውስ ከራሴ ጋር ተጣልቻለሁ አላቸው። የልጄን ልጅ የራሴ ማየትም ፈልጊያለሁ፣ እወደዋለሁ አሉት። ዮዲትንስ እማዬ አላት። ተወደዱ ከነ ጉዳጉዱ ነው። ስለዚህ እሷንም አልጠላትም ስላሉት እሺ በቃ በማለት የዮዲት እናት ቤት ሄደ። ዮዲት ግን በጣም አጸያፊና ድሃ ሰው በጣም ትንቃለች። ሰራተኛዋን ፀሐይን ስትጠራ ስም እያላት ገረድ
ገረድ እያለች ነበረ። ከዛም መጣች። ከዛም ይቅርታ ገረድ ስላልኩሽ ደበረሽ እንዴ አለቻት። ፀሐይም አዎ አለች። ለምን ይደብርሻል? በቃ ይደብራል፣ ስም አለኝ በስሜ ጥሬኝ። ይልሽ ዶክተርና አየር አብራሪ ዶክተር አየር አብራሪ ተብሎ ሲጠራ ይከፋቸዋል እንዴ? አይከፋቸውም። ስለዚህ ገረድስ ለምን ገረድ ተብሎ ሲጠራ ይከፋሻል? አለቻት። እንደፈለግሽ ደስ እንዳለሽ ጥሪኝ። ምግቡ ምንድን ነው? አይጣፍጥም እኮ ገረድ አለቻት። እየበላሽው አይደል እንዴ? እንዴት አይጣፍጥም ስትላትም ሂጂ ወደዛ እባክሽ ብላ ማባረረቻት። የወርዲ ደግሞ የወዲት ያክስት ልጅ መጣች። ስትመጣ አሁን ላይ በሚገርም ሁኔታ እንዴት ምን ልትሰሪ መጣሽ? ማለቴ እዚህ ስራ ተመርቄ ነው አክስቴ። ይገርማል። ዘንድሮ ተመርቀሽ ዘንድሮ ስራ አገኘሽ? አዎ። እና እንዴት ነው እየተመላለሽ ልትማሪ? አልመላለስም። እናቴ ያልነገረቻችሁም እንዴ? አይ አልነገረችኝም። እውነቷን ነው። እውነት እየተመላለሽ ልትማሪ ነው? አይ በቃ እኔ አክስትሽ እያለሁ እዚሁ ሆነሽ ትማሪያለሽ፣ ትሰሪያለሽ አለቻት። አመሰግናለሁ። የነገረችሽ እኮ መስሎኝ ነበረ። አልነገረችኝም። ባትነግረኝም እንደነገረችኝ ቆጥራለሁ አሉ የወዲት እናት። ከዛም ሰላም ስትላት የወርዲ ሰላም ብላጇን ስዘረጋላት እየበላች ነበርና በጥፍሯ ሰለመቻት። የወርዲ ይህን ጊዜ በጣም ታዘበቻትና ጸጥ አለች። ከዛም እናትየዋ ጸጥ አሉ። የአክስቴ ልጅ ደህና ነሽ አለቻት። ደህና ነኝ አለች። በኋላ ላይ የያሻቸው ልብሶች ባዶ ሻንጣ ነው፣ ትንሽዬም ሻንጣ ነው ይዘሽ የመጣሽው እና አለቻት። እዚህኛ ቤት መቀመጥ አይቻልም ስትላት አመናጨቀቻትም። ከዛም የወርድ ዝም አለች። ማታ አግባብ ላይ ያልሆነ ነገር ስለተናገርኩሽ ይቅርታ አድርጊልኝ የወርድ ያክስቴ ልጅ አለቻት። አረ ችግር የለውም፣ ምንም ችግር የለው። ምን ልቀጣ? ምንም ችግር የለውም፣ ምንም አትቀጭም። እኛ ምንድነን እህታማቾች። ከዛም እሺ እናማ በቃ ምንም መቀጫ የለም፣ መቀጣትም አለብኝ። ባይሆን ለእኔ ቢጤ ልሰጠው ያዘጋጀውን ልብስ አለ። ይዘሽ የመጣሽው ሻንጣ ትንሽዬና ባዶ ነው። ስለዚህ ምን ለእኔ ቢጤ የሚሰጥ ልብስን ያለብስም። ለምን? ምክንያቱም ለእኔ ቢጤ የሚሰጠው ለተቸገሩ ሰዎች ነው። የተቸገሩ የተነየተን ነገር እኔ አለብስም። አመሰግናለሁ አለቻት። ኦ ሌላ ምን ልቀጣለሽ እንግዳ? እናቴ ለዕቃ መለወጫ ያስቀመጠችው ያረጀ ልብስ አለ፣ እሱን ልስጥሽ አለቻት። አመሰግናለሁ፣ ምንም አያስፈልገኝም አለቻት። እንግዲህ አሁን ፀሐይ ቀይ ለቀይ ትንጎራደዳለህ። አባቷ ታሞ ሆስፒታል ገብቷል። እናም ሴትየዋ አባዬ የሚባሉት ዘለቁ። አንቺ ፀሐይ ስትልም አቤት አባዬ አለቻት። ምን እያረግሽ ነው? አባቴ ታሞ ሆስፒታል ገብቷል እና ምን ነሽ ነው? አንድ ነገር ልጠይቀዎት እሺ ይሉኛል? ያደርጉልኛል? ምንድን ነው ንገሪኝ፣ አደርግልሻለሁ። አባዬ አባቴ ሆስፒታል ነው፣ ተቀጣዩ ደመወዜ ይወስዳሉ፣ ያበድሩኝ፣ ይስጡኝ። እሺ እሰጥሻለሁ አለቻት። ከዛ ቀጠል አለችና እንደ ልስጥሽ ማለቴ ሳሰጭኝ ብጠፊስ? አባዬ የት መጥፊያለኝ? የትስ መሄጃለኝ? እኔ እንደዛ አላረግም፣ የትም አልጠፋም። ኦኬ እሰጥሻለሁ። ከዛ መለስ አለችና እንደማጠፊ ያረጋገጥኩ። ብሞችስ? ምን ሞት አለች። አዎ አይሽ ወይ ተበዳሪ ወይ አበዳሪ ቢሞት ችግር ነው። ስለዚህ ብትሞቺ ማን ይሰጠኛል ብሬ አሏት። በጣም አዘነች። ቀጠለችና ይሄ ቤት ቆሽሿል፣ አጽጂ። አንቺ አባትሽን እያሰብሽ ቤቱ ቆሽሾ እንዳባትሽ ደግሞ ሆስፒታል እንዳልገባ እንዳልወድቅ አለቻት። በጣም ተናደደች። እንግዲህ ይህን ጊዜ በጣም አዘነች። ሌላው አሁን የወዴት ሰተት ብላ ወንድዬ ልብሷን በሻንጣ ይዞ መልሶ ቤቱ ይዟት ሄደ። በዚህን ሰዓት አሁን አለምና የወንድዬ እናት በጣም ልባቸው አዘነ። በእርግጥ
እርሳቸው ወደው ቢሆንም ግን ደግሞ እሷ ገባች። ወንድዬ ሄደ ሲልላት በቀሏን ጀመረች። እማዬ። አቤት ልጄ፣ ምን እየጠጣሽ ነው? የእርጃጥ ቤት አንጭሁ፣ እሱ ላንቺ አይገባሽም። አሁን ደግሞ የልጅሽ ልጅ ይጠጣልሽ በማለት መንጥቃ ጠጣችባቸው። በጣም ያሳዝናል። ልባቸው ተሰበረ። የወርዲትን ለመርዳት የዮዲት ወንድም እንዴት ነህ ወንድሜ ብላ ሰላም አለችው። እንዴት ነሽ? ደህና ነሽ? መጣሽ አላት። አዎ ስራ ይዤ እዚህ የተመላለሽ? ኧረ እዚሁ ሊሆን ነው። አታስቀምጡኝም? አይ ችግር የለውም ግን እናቴና ዮዲት አያስቀምጡሽም። እኔ ክላሴንም ልለቅልሽ ዝግጁ ነኝ። እናቴ ከዚህ አትወጣም። ዮዲት ደግሞ ከባሏ ጋር ትሄደች። ችግር የለውም ግን ትታገሻለሽ። በቃ አንተ አታግዝልኝም? ብችል ችግር የለውም አላት። ቻናሉን ሰብስክራይብ እያረጋችሁ